ውጥንቅጡ ወጥቷል። ያሸነፈ የሚመስለው እየተሸነፈ፣ የተሸነፈ የሚመስለውም እያሸነፈ ነው። ነገሩ ውሃ ቅዳ ውሃ መልስ ሆኗል። በዚህ ዙሪያ አንድ ወሳኝ መረጃን ይዘናል። ሌላም አንድ መረጃ አለ። ትራምፕ በቅርቡ አንድ ወሳኝ ነገር አውጃለሁ ጠብቁኝ ብለዋል። ይህንን ንግግራቸውን የሰሙ ሰዎች እርሶ ቀልድ አልቅቦትም በሚል ተሳልቀውባቸዋል። እሳቸው ግን በዚህ ጥቂቶችን ባስፈነደቀ ንግግራቸው በዚያው መድረክ በጭብጨባ ሰክረውም ታይተዋል። ትራምፕን በጥብቅ ያስተቻቸውን ይህንኑ ንግግራቸውን በተጨማሪነት አጠር አድርገን የምንመለከተው ይሆናል። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆትን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 317677 0998 4344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ከመጀመሪያው መረጃችን አንድ ብለን እንጀምር። ሁሉም ነገር ውጥንቅጡ ወጥቷል። ከ14 ሚሊዮን ያላነሱ ዜጎች ተሰዷል። መሰረተ ልማቶች ወድመዋል። ያም ሆኖ ከሰሞኑ ደግሞ እጅግ በባሰ ሁኔታ አዲስ ጦርነት ተቀጣጥሏል። በዚህ መሃል ሀገር እየደቀቀ ነው። ይህ እየሆነ ያለው በጎረቤት ሀገር ሱዳን ነው። በሱዳን የእርስ በርስ ጦርነት የበርካታ የውጭ ኃይሎች እጅ መብዛቱም ሁሉንም ነገር አወሳስቦታል። የሰሞኑ ውጊያ ደግሞ እጅግ የከፋ ሆኗል። ሁለቱ የሱዳን ጄኔራሎች ሱዳንን ቁልቁል አዘቅት ውስጥ እየከተቷት ነው። ሰሞኑን በሀገሪቱ የሚካሄደው ውጊያ በእጅጉ ተባብሷል። ቀደም ብሎ በየጦር ግንባሩ ድል ከድቶት የነበረው የጄኔራል መሐመድ ሐምዳን ደጋሎ ጦር ከሰሞኑ ድል እየቀናው ነው። በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በርካታ ቦታዎችን ለቆ እያፈገፈገ ይገኛል። በኢትዮጵያ ድንበር አቅጣጫ ከሰሞኑ ድል ቀንቶት ኩምሩክ ከተማንና ሰፊውን ብሉ ናይል ግዛት የተቆጣጠረው የጄኔራል መሐመድ ሐምዳን ደጋሎ ጦር በአሁኑ ሰዓት በሌሎች ሁለት ግንባሮች መጠነ ሰፊ ጥቃቶችን እንደከፈተም የሱዳን ትሪቡን ዘገባ አመላክቷል። እንደ ዘገባው ከሆነ በአሁኑ ሰዓት በብሉ ናይል የነበረው ውጊያ ጋብ ብሎ የጄኔራል ደጋሎ ጦር አዲስ ማጥቃትን በሰሜን ኮርዶፋን ግዛት ዋና ከተማ ኤልኦቤድ ላይ መጠነ ሰፊ ጥቃትን ከፍቷል። ጦርነቱ የተከፈተው በድሮንና በበርካታ ከባድ መሳሪያዎች ጭምር በመታገዝ ነው ተብሏል። በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በዚህ አቅጣጫ ሽንፈት ከገጠመው ከባድ አጣብቂኝ ውስጥ የሚገባም ይሆናል። ዋና ከተማዋን ካርቱምን ከሰፊው የሀገሪቱ ክፍል የሚያገናኘው አውራ ጎዳናም ተቆርጦ በፈጥኖ ደራሽ ጦር እጅ የሚወድቅ ይሆናል። ይህ ከሆነ የካርቱምን የኢኮኖሚ እንቅስቃሴን አደጋ ላይ የሚጥለው መሆኑም በመግለጽ በርካቶች ስጋታቸውን እያሳወቁ ነው። የሱዳን የእርስ በርስ ጦርነት በሀገሪቱ ድንበሮች ብቻ ተከልሎ የሚካሄድ አይደለም። ከዚህ ጦርነት ጀርባ በርካታ ኃይሎች ተሰልፏል። አሰላለፎቹ ከሁለት በአንዱ የተፋላሚ ኃይሎች ጎን በመሆን ነው። አንዱን ወገን ደግፎ የራስን ጥቅም ለማስጠበቅ በሚደረገው እንቅስቃሴ ውስጥ ሱዳንን በድንበር የሚጋሩ እንደዚሁም በሩቅ ያሉ ሀገራትም ጭምራሉ። ሱዳን በአጠቃላይ ኢትዮጵያን ጨምሮ 7 ጎረቤት ሀገራት አሏት። ግብጽ፣ ሊቢያ፣ ቻድ፣ መካከለኛው አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያና ኤርትራ ከሱዳን ጋር ድንበር የሚጋሩ ሀገራት ናቸው። በተጨማሪም ሱዳን የቀይ ባህር ተጋሪ ሀገር በመሆኗም በዚሁ አቅጣጫ በርካታ ግንኙነቶችን የሚያደርጉ አካላትና ሀገራትም አሉ። በዚህ የእርስ በርስ ጦርነት ውስጥ ከተፋላሚ ወገኖች መካከል አንደኛውን አካል ደግፎ በመቆሙ ረገድ በአንድም ይሁን በሌላ መልኩ ስማቸው ያልተነሳ የጎረቤት ሀገራት የሉም። ከዚህ በተጨማሪ ድንበር ከማይጋሩ ሀገራት መካከል የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ሩሲያና ኢራንም የየራሳቸውን ፍላጎት ይዘው በሱዳን ጦርነት ውስጥ እጃቸውን ካስገቡት ሀገራት መካከል ተደርገው ይጠቀሳሉ። ነን ስቴት አክተርስ የሚባሉ ልዩ ልዩ ቡድኖች ደግሞ ከሀገሪቱ በተጨማሪም መንግስታዊ ያልሆኑ አካላት በሚል ጭምር በሱዳን የእርስ በርስ ጦርነት ውስጥ እጃቸውን ያስገቡ ናቸው። እንደ ሀገር መቆም ባልቻለችው ሊቢያ ውስጥ ከሚንቀሳቀሱት የተወሰኑ ታጣቂ ኃይሎች መካከል በሱዳን ጦርነት ውስጥ ተሳትፎ ያላቸው ኃይሎች መኖራቸውን በቅርብ የወጣ አንድ ሪፖርት አመላክቷል። በግብጽ የሚንቀሳቀሱ የሙስሊም ወንድማማቾች ወይንም ሙስሊም ብራዘርሁድ የሚባሉት አካላትም ከጄኔራል አብዱልፈታህ አልቡርሃን ጦር ጋር የራሱ የሆነ ትስስር ያለው መሆኑንም ባለፉት ጊዜያት ሲወጡ የነበሩት መረጃዎች ሲያመላክቱም ነበር። አሁን በስልጣን ላይ የሚገኙት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሙስሊም ብራዘርሁድ እንቅስቃሴን አጥብቀው ይፈራሉ። ለህይወቴ ያሰጋኛልም ይላሉ።
ሙስሊም ብራዘርሁድ በግብፅ ፖለቲካ ውስጥ ስር የሰደደ ታሪክ ያለው ነው። የግብፅ ወታደራዊ ፖለቲከኞች ደግሞ ሙስሊም ብራዘርሁድን አጥብቀው የሚጠሉ ናቸው። የቀድሞው የግብፅ ፕሬዝዳንት ሆስኒ ሙባረክ በህዝባዊ አመፅ ከስልጣን እንደተወገዱም ለጥቂት ጊዜያትም ቢሆን ሙስሊም ብራዘርሁድ በመሐመድ ሙርሲ የግብፅ ፕሬዝዳንትነት ስልጣንን ይዞ ነበር። ነገር ግን በአንድም ይሁን በሌላ መልኩ ቡድኑን አዋክቦ በመጨረሻም አሁን ግብፅን እየመሩ የሚገኙት የቀድሞው ጄኔራል አብዱልፈታህ አልሲሲ እጅ እንዲገባ ተደረገ። የሙስሊም ብራዘርሁድን ወክለው ለጥቂት ጊዜያት ግብፅን የመሩት መሐመድ ሙርሲም አሁን በስልጣን ላይ ባሉት አብዱልፈታህ አልሲሲ አማካኝነት በእስር ላይ ቆይተው በመጨረሻም እዛው እስር ቤት እያሉ ባልታወቀ ምክንያት መሞታቸው ተነገረ። አልሲሲ ከዚህ በተጨማሪ ሙስሊም ብራዘርሁድን ህገወጥ ፓርቲ በማለት በግብፅ ምድር ህጋዊ ሰውነቱን እንዲያጣ አደረጉ። እናም የሙስሊም ብራዘርሁድ አባላት በአሁኑ ሰዓት አልሲሲ ላይ ጥርስ እንደነከሱ ይገኛሉ። አንዲት ትንሽ አጋጣሚን ባገኘን እያሉም ይገኛሉ። በዚህ መሃል ደግሞ ሱዳን ትመጣለች። ግብፅና ሱዳን ጎረቤት ሀገራት ናቸው። ህዝባቸው የእስልምና ሃይማኖት ተከታይ ነው። ከኢትዮጵያ የሚመነጨው አባይ ግብፅ የሚደርሰው በሱዳን በኩል በመሆኑ ሁለቱ ሀገራት በአባይ ጭምር ይተሳሰራሉ። ከነዚህና ሌሎች የሁለትዮሽ ጉዳዮች ጋር በተያያዘም ግብፅ በሱዳን የውስጥ ጉዳይ የማስጠብቀው ብሔራዊ ጥቅም አለኝ ስትል ይሰማል። ግብፅ በሱዳን ውስጥ ካሉት ሁለቱ ተፋላሚ ጄኔራሎች መካከል የጄኔራል አብዱልፈታህ አልቡርሃን ደጋፊ ናት። ጄኔራል ሐምዳን ደጋሎን በጥብቅ ትጠላለች። በኃይል አሰላለፍ ውስጥም ግብፅ በተለያዩ ጊዜያት ጄኔራል አብዱልፈታህ አልቡርሃንን ስታግዝ ቆይታለች። በዚህ መሃል ግን አልሲሲ ጄኔራል አልቡርሃንን በሙሉ ልብ እንዳይደግፏቸው የሚያደርግ እንቅፋት ተፈጥሯል። ይሄውም በግብፅ ፖለቲካ ውስጥ ፈጽሞ እንዳናየው በሚል መዋቅሩ የተነቃቀለው ሙስሊም ብራዘርሁድ በጄኔራል አብዱልፈታህ አልቡርሃን መንግስታዊ መዋቅር ውስጥ እንዲሁም በተዋጊ ወታደር ውስጥም ሳይቀር የተሰገሰገ መሆኑ ነው። በሱዳኑ ፍልሚያ የግብፁ አልሲሲ የአልቡርሃንን ጦር ቢደግፉም በሌላ አቅጣጫ ደግሞ በጄኔራሉ መዋቅር ውስጥ የሙስሊም ብራዘርሁድ ጉዳይ ሚዛን እየደፋ መሄዱ ግንኙነቱ የሰመረ እንዳይሆን ያደረገው መሆኑ እየተነገረ ነው። ጄኔራል አብዱልፈታህ አልቡርሃን መዋቅራቸውን በሙስሊም ብራዘርሁድ ማስወረራቸው የግብፁ አብዱልፈታህ አልሲሲን ሙሉ ድጋፍ እንዳያገኙ ያደረጋቸው መሆኑም ይነገራል። አልሲሲ ከጄኔራል መሐመድ ሐምዳን ደጋሎ አንጻር አብዱልፈታህ አልቡርሃንን መደገፉ የተሻለ ነው ብለው ሂሳባቸውን ቢሰሩም በሌላ አቅጣጫ ደግሞ ቀመሩ ሙሉ ለሙሉ ትክክል ነው ሊያስብል የማይችል የሙስሊም ብራዘርሁድ ጉዳይ በመሃል የነፋስ መግቢያ ክፍተትን ፈጥሯል። እናም አሁን ባለው ሁኔታ የሱዳን ጉዳይ ለግብፅ አይዙት ወይንም አይለቁት ሆኖባታል። ከዚህ ወጣ ሲባል ሌላኛው የሱዳን ጎረቤት ሀገር ኤርትራ ትገኛለች። ፕሬዝዳንት ኢሳያስ አፈወርቂ በግልጽ ድጋፋቸውንና የኃይል አሰላለፋቸውን ከጄኔራል አብዱልፈታህ አልቡርሃን ጋር ማድረጋቸው ይታወቃል። የኢሳያስ ድጋፍ እንደ ግብፅ በፈራ ተባ ላይ የተመሰረተ አይደለም፣ የሙሉ አቅም ድጋፍ ነው። ድጋፎቹ ከቃላት ባለፈም በተግባር የሚገለጹ መሆናቸውም እየታዩ ናቸው። እስካሁን ባለው ሁኔታ ኢሳያስ በግልጽ የሚታዩ 3 ወሳኝ ድጋፎችን ለጄኔራል አብዱልፈታህ አልቡርሃን እንዳደረጉም መረጃዎች ያመላክታሉ። የጄኔራል ሐምዳን ደጋሎ ፈጥኖ ደራሽ ጦር የድሮን የበላይነትን በመውሰድ የሱዳንን አየር ኃይልና ወሳኝ ወታደራዊ ቤዞች የተባለውን ማጥቃት በጀመረበት ወቅት ጄኔራል አልቡርሃን አንድ ዘዴን ዘየዱ። ይኸውም የጦር አውሮፕላኖቹ ባሉበት እንዳይወድሙ ለመከላከል ወደ ኤርትራ እንዲሸሹ ማድረግ ነበር። በዚህም ኢሳያስ የቀረበላቸውን የትብብር ጥያቄ በመቀበል የሱዳን ጦር አውሮፕላኖች በኤርትራ ምድር እንዲጠለሉ አድርጓል። ይህ አንደኛው የኢሳያስ ወዳጃዊ እገዛ ነው። ከዚህ በተጨማሪ ሌላም እገዛ አለ። አልቡርሃን በውጭ ኃይሎች እገዛ የሸመቷቸውን የጦር መሳሪያዎች በምጽዋ ወደብ እንዲገቡ ያደረጉ መሆኑም ይነገራል። ሱዳን በቀይ ባህር በኩል ወደብ ካላቸው ሀገራት መካከል ብትሆንም አልቡርሃን ጦር መሳሪያውን ለምን በራሷ በሱዳን ፖርት ሱዳን በኩል ማስገባቱን አልፈለጉም የሚለው ጉዳይ ግልጽ አይደለም። ሶስተኛው የኢሳያስ ድጋፍ በጄኔራል አብዱልፈታህ አልቡርሃንና በጄኔራል ሐምዳን ደጋሎ ፍልሚያ ውስጥ ኢሳያስ ለአልቡርሃን ጦር ተዋጊዎችን በማሰልጠን ከስር ከስር የሰው ኃይልን መመገባቸው ነው። በዚህ አቅጣጫ አልቡርሃን በብዙ ተጠቃሚ ሆነዋል። ጦርነቱን በሰው ኃይል ስልጠና አቅርቦት ሲያግዙ የነበሩት ኢሳያስ አልቡርሃንን ፖርት ሱዳን ድረስ በመሄድ በሞራልም ጭምር ሲያበረታቱም ታይቷል። እነዚህ ሁኔታዎች በአጠቃላይ ለጄኔራል አብዱልፈታህ አልቡርሃን ሲሰጡ የታዩ ድጋፎች ናቸው። በሱዳን ቀይ ባህር አቅጣጫ የጦር ቤዝ እንዲኖራት የምትፈልገው ሩሲያን ብትሆን ለጄኔራል አልቡርሃን የተወሰኑ ድጋፎችን ስታደርግ እንደነበርም ይነገራል።
ከዩክሬን ጋር በገቡበት ጦርነት ራሳቸው ጦር መሳሪያ የሚያስፈልጋቸው ፑቲን የሱዳንን የእርስ በርስ ጦርነት በጥቂቱም ቢሆን አየት ካደረጉት በኋላ አሁን ባለው ሁኔታ ገለል ማለቱን የመረጡ ሆነው እየታዩም ነው። በዚህ ዙሪያ ያለውን ዕለታዊ መረጃ ካደረስናችሁ አሁን ደግሞ ሆርሙዝ ወሽመጥን የአሜሪካ ግዛት አካል አድርጋለሁ በሚል አስቂኝና አስገራሚ ንግግርን ስላደረጉት ፕሬዝዳንት ዶናልድ ትራምፕ አንድ ወሳኝ መረጃን ወደ እናንተ እናድርስ። ትራምፕ እንዲህ ብለዋል። And after we finish defeating Iran, which is being very badly defeated, pretty soon I'll be declaring the Hormuz Strait a territory of the United States. ባጭሩ ትራምፕ ያሉት የተሸነፈችዋን ኢራንን ካሸነፍን በኋላ የሆርሙዝ ሰርጥን የአሜሪካ ሉዓላዊ ግዛት አድርጌ አውጃለሁ ነው። በኢራን ጦርነት የሚይዙት የሚጨብጡትን ያጡት ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የመርከቦች መተላለፊያ ሰርጥ የአሜሪካ ሉዓላዊ ግዛት አድርጌ አውጃለሁ ሲሉ በርካቶችን ፈገግ ያደረገ ንግግርን ተናግሯል። ፕሬዝዳንቱ ይህንን ቀልደኛ ያስባላቸውን ንግግር ያደረጉት በትላንትናው ዕለት በዕለት አርብ በኒውዮርክ ከተማም ጋርደን ሲቲ በሚገኝ የፖሊስ አካዳሚ ለደጋፊዎቻቸው ሰፋ ያለ ንግግርን ባደረጉበት ወቅት ነው። አንዳንዶች ሆርሙዝን የአሜሪካ ግዛት ማድረጉን ተውትና ቢያንስ አሜሪካንን ይዘው ከገቡበት የጦርነት ቅርቃር ቀስ ብለው ቢሾልኩ ምን አለበት በማለት ጠበቅ ያለ አስተያየትን ሰጥተውባቸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ያሉት ትራምፕ በኒውዮርክ ግዛት በተደረገ ስብሰባ ላይ ይህ እውነት ነው ሲሉም አክለዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ሲሉም በርካታ አሜሪካውያንን የበለጠ ያናደደ ንግግር አድርጓል። ጽድቁ ቀርቶብኝ ያሉ በርካታ አስተያየት ሰጪዎች ሚስተር ትራምፕ እባኮትን ይልቁንም ዘው ብለን ገብተን ከተሸነፍንበት ያልተጠና ጦርነት እባኮትን ያውጡን ብለዋቸዋል። ግማሽ ዓመትን እየደፈነ ባለው ጦርነት ኢራን ጥርቅም አድርጋ የዘጋቸውን የሆርሙዝን ወሽመጥ አንድ ስንዝር ማስከፈት ያልቻሉት ትራምፕ ሆርሙዝን ከኢራን ነጥቀው የአሜሪካ ሉዓላዊ ግዛት አድርጋለሁ ብለው የመናገራቸው ጉዳይ ያው ትራምፕ ስለሆኑ ተዋቸው ይናገሯስ ብሏል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋራብዲ የትራምፕን አስተያየት ከሰሙ በኋላም ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል ሲሉ አጭርና ያልተንዛዛ ምላሽን ሰጥተዋል።